ተቆጠብና አደብ ይዘህ ተቀምጠህ ተመክረህ እንደ ማንኛውም ኡስታዝ ቁጭ ብለህ አደብ ያዝ ብዬ መከርኩኝ። ወንድሞቼም መከሩት። ዘጋ ነው፣ በውስጥ ነው ይሄ ነገር ዘጋ ነው፣ ተው ነው። ከሁለት ቀን በፊት አንድ እህት ትደውልልኛል። ሁሉ ሰዎችን እያጠያየቀች ማለት ነው። አጠያየቃ እስቲ እነዚያ ሰዎች ጋር ስለሚገኝ በሚል እኛ ጋር ማለት ነው እነሱ ጋር ስለሚገኝ ስለምታወቅ ብዙ ጊዜ ስለሚታይ በሚል የኔን ቁጥር ሰጣት። ደወለችልኝ። በደወለችልኝ ጊዜ ምንድነው አልኳት። ላገባ ነው የምፈልገውና እንዴት ነው ይሄን ሰው ጥዬ ታውቃለህ? ስሚ አልኳት። ልታገቢ ነው አይደለም? እንደ አንድ ወንድምሽ ልንገርሽ፣ እሱ ሌባ ነው እንዳታገቢ አልኳት። በግል ነው እያልኩ ያለሁት፣ ልብ በል። እንደ ምክር ማለት ነው። እኔ ለእህቴ የምነግረውን ነገር እነግርሻለሁ። እንደ ጎረቤት ነው የጠየቅሽ አይደለም? ኢዘን እንዳታገቢ፣ ይሄ ሰውዬ አጭበርባሪ ነው። ከዛ በኋላ እላሳ ሄዳ ነገሩን ተኩሰዋለች። አምጡ፣ እኔ የተሰረኩኝ የማንን ብር አልበላሁም በልቼም አላውቅም የሚለውን ነገር እነሱን ቁጭ ብድግ ማድረግ ጀመሩ። ትላንትና ባል እንደው ጻፈልኝ፣ ይሄን ነገር ያደረሰ ጊዜ ጻፈልኝና እፈልግሃለሁ ያለኝ ጊዜ ደወልኩለት። ሀቢቢ ያልኩት ምንድን የሆነ ነገር ሰምቼ ነው። አዎ እኔ የነገርኳት እኔ ይሄ ሰውዬ እንደዚህ አድርጓል ከዚህ በፊትና ተጠንቅቅ ብዬ ነግሬዋለሁ አልኩት፣ ለሱ ማለት። አሁንም ግን እነግርሃለሁ ፊት ለፊት አልኩት። ወንድሜ ሶስተኛ ብቻ አይደለም አራተኛም ነገር እየመጣ ነው፣ ተጠንቀቅ፣ ተው፣ ይሄ ነገር አያዋጣም አልኩት። በግል ማለት ነው። ተው፣ ይሄ ነገር አያዋጣም። ነገር ግን ሶስተኛ አይደለም አራተኛው ከመጣ ደግሞ ወላሂ አደባባይ ላይ ትወጣለህ። እህቶች ተገናኝተው ስድብ አድርገው ለቀቃቸው። ግሩፕ ሰርተው አሁንም እህቶች ግሩፕ ሰሩና እሱን ጥራልናል። ጠራሁላቸው፣ አገናኘኋቸው። እንደዚህ ያላረክም ካደ። እኔ የዛሬ ከዓመት በፊት እንትን አርጌ አላውቅም ሰርቄም አላውቅም ማለት ገና 20 ቀኑ አልሞላም። ይሄ ያስመለስ ነው ማለት ወንድሜ ሙራድ ላይ ነው የመለሰው። እንኳን የሳን ላይ አይደለም የወንድሜ ሙራድ ሂሳብ ላይ ነው የመለሰው ብሩን ማለት ነው። አሁን ትመልሰዋለህ ብለን መለሰው። ከዛ በኋላ ሌላ ጀመረ እና ታዲያ እኔ ዝም ማለት አለብኝ? ይሄ መበላት አለበት? ትላንትና ተገናኝተን አሁንም ሌላ ደግሞ መጣ። ይሄ ነገር እዚህ የሚያልቅ ነገር አይደለም አሉ እህቶች ማለት ነው። እዚህ ላይ አወጡ። እዚህ ላይ በሚያወጡ ጊዜ በብር ብቻ ሳይሆን እህቶች ሊመከሩበት ይገባል። ምክንያቱም በውስጥ እየገባ እዚህ ላይ ኡስታዝ ታጫወታል፣ እዛ ላይ ደግሞ አገባሻለሁ በሚል ልባን ውልቅ ያደርጋታል፣ ክብሯንም ይሰርቃታል ማለት ነው። ይሄንን ያይዘን አንድ እህቴ መሐመድ አለች መሰለኝ ገባችና ይሄን ነገር ለእህቶቼ ምክር እንደሚሆን ተናገረች። በዛ አሁን እኔ ሰርቅ አላውቅም፣ እኔ ማስረጃ አለኝ፣ በውስጥ መክሮኛ አያውቁም ማለት በውስጥ መክሮኛ አያውቅም። እብን ሐሰን አቡ አብደላህ አልተናገረም። እንደው እብን ሐሰን አቡ አብደላህ ሰው ማንጠልጠል ብቻ ነው የሚያውቁት፣ መክሮኛ አያውቅም በውስጥ። አይ ደግ ነው፣ አሪፍ ነው። ኢዘን በውስጥ መክሬ ማላውቅ ከሆነ ይሄውና ኢዘን ፈዲሃ ላድርግህ። ምክንያቱም ፈዲሃም አይደለም ይሄ መስጠንቀቂያ ነው የሚሆነው። ይሄ ላንተ ለእህቶች ትምህርት እንዲሆን ነው ብዬ ለጠፍኩት። ገብቷል አይደለም ወንድሜ? አሁን መክሮኝ አያውቅም ዝም ብሎ ነው የሚያንጠለጥሉኝ ስላለ እኔ ደግሞ ወላሂ ድምፁ ላሰማችሁ ይችላል። የመከር ኢብን ሐሰን ቅድም ማለሽ አውፍ በለኝና ቅድም አቤቱ በገባበት ጊዜ ኡሳማም ነበረ፣ አቡ አሊያም ነበረ፣ ሙራድም እየገባ እየወጣ ነበረ። ኢንካኑ ዋቂፊና ሊልሐቅ ወሻሂዲና ለሐቅ የሚቆሙና መስካሪዎች ከሆኑ እዛ ጉዳይ ላይ አልተመከርኩም፣ በዚህ ጉዳይ ላይ ወስጄ ማላቅም የሚል ክህደትና ተበድሬ አልመልስም፣ በዚህ ጠፍቻ ጭበርብሬ አላቅም የሚል ከሆነ በነገራችን ማን እንግዲህ እኔ እናንተ የምትሉትን ግሩፕ ሆነ በኻስ የምታወሩት ጉዳይ እኔ እንደማላቅ ነው። ወባይለኝም ይሄን አኽባር ምንም እናንተ እዛ ጋር የምታደርጉት ነገር እኔ ከውጭ እንደው እየሰማሁት ነው። አንዴ ላቋርጥህ። አልመከረኝም ያለውን አዳምጡ፣ በአላህ ይሆንባቸው አዳምጡ። እኔ ብቻ አይደለም ከብሩ በፊት የሆነ ፖይንቶች ተስማምተን ነበረ። ከዛም በኋላ በመሀል ላይ የኒካህ ነገር ሀሳብ ተቀራረብን። በማስረጃ ድምጽ ይሰማል? ትሰማለህ? ከዛም በኋላ የጋብቻ
ሀሳብ ተቀርቦ ነበረ። አክሴፕት ተደረኩኝ። ያኔ ቁቡል ተደረገልኝ። መርሐባ ሽምግልና ይላክ አይላክ የሚለው እኔ ጋር ነው የሚያወራው አንበከረኝ የሚለው አሁን እስካሁን ብሩ ነገር እንዳለ ሆኖ ማለት ነው። በመካከላችን ደግሞ ኖርማል እንደ ባልና ሚስት ምን ተማውራት ተጀመረ። አሪፍ ነገር እየሄደ ነበር። አሪፍ ጊዜ የሚያሳልፍ ነበረ። በመሀል ደግሞ የጋብቻ ነገር ላይ ሲወሰን ማነው የኒካህ ነገር ሲወሰን እንትን ተባለ ነበረ። እንዴት ይሄንን ያኔ ወደ ፕሮግራሙ ቀጥታ እንጨርስ። ከዛም በኋላ ዙልቃይዳ ባለፈው አመት ላይ ዙልቃይዳ በኋላ እኔ ሀገር መጥቼ ኒካህና አስረን ሁሉም ነገር አብረን እንጨርሳለን የሚል ነገር ነበረ። አልበከረኝ የሚለው ይሄ ሌላኝ ወይስ ይላልማ ይሄ ድምጽ ሌላኝ ወይስ ይበቃናል። እንደመከር እንዲያወራችሁ የሚገልጽ ነገር ስላለው ባጭሩ እዚህ ድረስ ነው። አይ ሀታ ወንድሞች እሱ ጋር የነበረው አሁን ለነሱ ተሳዳም እናንተ መካከላችሁ ያለውን ነገር ይሄ ነው። ቀጥል ወንድሜው ሰማን እነሱ ራሳቸው መክሮታል። ዛሬ ግን እንዳልመከር ነው መክሮኝ ያውቁም ነው የሚለው። እኔ ይጃለሁ ጅል አይደለም። ምክንያቱም የሶሻል ሚዲያ ሰው ነኝ። ጅል አይደለም። ጅል ወንድሜ ሙራት ተናግሯል። ወንድሜ አቡላሊያ ተናግሯል። እኔ ጅል አይደለሁም። አዎ አማርኛን ቀጥ አድርጌ ለማውራት አፎን ኢብኑ ሐሰን ይቅርታና ተፈضل እንደው እሺ እንትን መግባት ይችላል። እኔ ላወራው ስለምፈልግ ካለ ሐሳብህን ጨርሰውና አስገባዋለሁ። አልመከሩኝም ብሎ ሲፋጭ የነበሩ ሀታ ከኔ ጋር የመከሩት ራሱ ልክ እንዳልመከሩ ይቅርታ እየጠየቁት ነበር። ልክ እንዳልመከሩት ከኔ ጋር እኔ እንደውም በግሌ ከሁለት ቀን በፊት በግሌ ወላሂ ፈዲሃ ነው የሚያወጡህ ተጠንቀቅ ብዬ ከሁለት ቀን በፊት። እሺ ቀጥል አሁን። እሺ አዋይ አፎንና ዋናው ፖይንት ይመስለኛል ያው እሱ ያለው ነገር የመምከሩም ጉዳይ እንዳለ ሆኖ ዋናው አሁን እኔ ሐሳብ አድርጌ የመጣሁትም ሼር ተደርጎ ስመጣ ዋና ሐሳቤ እኔ ስርቆቱ እንደው ከባድ ይመስለኛል ከሁሉ ነገር በላይ ከኢፍቲራውም ከምኑም በላይ ማለት ነው። ስለዚህ እንደው አንድ ሶስት ጥያቄ ወይ ሁለት ጥያቄ ልጠይቀው መፈልገው አለ። ምናልባት ፍቃደኛ ከሆናችሁ እናንተ ልጠይቀው መፈልጋቸው አንድ ሶስት ወይ ደግሞ ሁለት ጥያቄ አሉ። እሺ አስገባለሁኝ እስከዛ የለምሳ ላክ በሉት ላክ አስገባለሁኝ። አንድ ነገር የምነግረው ብዙ ጊዜ ያው ከንጽር ወንድሞች ጋር ስለምትገኝ ያው ወላሂ አንድ አማና የሚነግርህ ማለት ነው። ከዚህ ሰውዬ ተጠንቀቁ። እህቶች በእናንተ ስም እናንተ ያከብራሉ። ሀታ አንድ ስህተት ተናግረን አንድ ስህተት በዲን ስም በመናገር ጊዜ እዚህ ላይ ቁጭ ብድግ ነው የሚያደርጉ። ፈሊዛሊከ እንደዚህ አይነት ደግሞ ከእናንተ ጋር ስማችሁንም ሆነ በዲን ስምም እንዳይነገድ በሚል ነው። ምክንያቱም ወደ እናንተ ወደ ንጽጽር ወንድሞች እየተጠጋቢ ያለው አሁን በአሁኑ ሰዓት እያየን ያለ ነው። ሻሽቷል፣ ከኛ ወጥቷል። ይሄ ነው የምልህ። ይኸው እዚህ ነው ያለው፣ ፊት ለፊቱ ነው የምነግርህ። ጨርሻለሁ። ኸይረን ኢንሻአላህ። መልስ ተብሎ በስብሰባ ደረጃ ተሄዶ አፍንጫዋ ላይ ነው እኮ በንዴት ንግግሮቹ ላይ ከተያዘ እንትና ከተያዘ መርሐባ እንዳለ አሁን የተናገሩትን ነገር እንዳለ ትክክል ነው። ነገር ግን የጥያቄ ነገር አለ ወይ ነው እዚህ ጋር ማለት የስርቆቱ ነገር አለ ወይ? ችግር የለውም። ሁለተኛ ሰርቀሃል ያለ በቃ ቆይ፣ ሁለተኛ ጥያቄ ባለ ጉዳዩ ብንጠራ ደግሞ የበለጠ ሞር ጥሩ ነበር። እንሄዳለን፣ እንጠይቃቸዋለን። ኢብኑ ሐሰን ተብሎ በክርክር ነው የሚመለሰው ብሏል። ይህ የኢብኑ ሐሰን ንግግር ስህተት ነው ወይስ ትክክል ነው?